እዛ ቁጭ ብዬ ማመለክ ራሱ አልቻልኩም። መቆም ራሱ አልቻለም። እግዚአብሔር የሚያውቀው ነገር ሰው ሲያመልክ እኔ ዝም ብዬ እንደዚህ የምለው ወገቤን ይዟል፣ እግሬን ይዟል፣ በቃ ሁሉ ሰውነቴን ይዟል። የእግዚአብሔር ሰው ተጸለየ፣ ተፈውሳል ብሎ ሄደ። አለማየሁ አቤት ተፈውሰሃል። አሜን። እግዚአብሔር ያምን ኢቴ ሞታ ለቅሶ አልሄድኩም። አሞኝና ከዚህ ቤት ሲወጣ እግዚአብሔር ምስክሬ ነው። ከዚህ ቤት ሲወጣ ተሽሎኝ 1 ወር ከ15 ቀን ያልተኛሁትን እንቅልፍ አሁን ጠዋት 1 ሰዓት ነው ከእንቅልፍ የምነሳው። እግዚአብሔር ክብር ይሁን። ከዛ ይሄን ሁሉ እግዚአብሔር አሳልፎ ለዚህ አቁሞ ዛሬ ከሰው እኩል ሆኜ እንደዚህ አጨብጭቤ እንደዚህ መቆም ራሱ ለኔ ትልቅ ነገር ነው። ለሁሉ ነገር እኔ ያልገባበት ሐኪም ቤት የለም። ካዲስኮ ገብቻለሁ፣ አዲስ ህይወት ገብቻለሁ፣ ያልገባበት የለም። ነገር ግን ጮጋራ ባክቴሪያ ምናምን ብሎ የሰጡት መድኃኒት ሊጋ ያብሳል። ነገር ግን እግዚአብሔር ቃል አንዴ ከወጣ ማንም ሰው በእግዚአብሔር ሆናችሁ እዚህን ቤት ከረገጣችሁ እግዚአብሔር ስራችሁን ይሰራል። አይተኛም ነበር። ለሊት 8 ሰዓት ይወጣል፣ 6 ሰዓት ይወጣል። እከፍታለሁ፣ ዘጋለሁ። ጫት ይዞ ይመጣል፣ ሲጃራ ይለኛል። ሲጃራ 10 ገዝቼ አድራለሁ። ግን ምስጋና ይግባው ጌታ ደርሶልኛል። ያልደረስኩበት ቸርች የለም፣ ያልደረስኩበት ያልረገጥኩበት ቸርች የለም። ቤቴ ልሸጥ ለደላላ ነግሬ ሁሉን ነገር ጨርሼ በርና ሮብ ቀን ስደርስ ወደዚህ ገዢ መጥቶ ደላላ ቀብድ ሊያስገባልሽ ነበረ። የት ነሽ? ቤት መጠናጣነሽ አሉ። አንደኛ ትልቅ የባንክ ዕዳ አለበት። ነብዩ እዚህ ጋር ሆኖ ያገለገለ ጂሽ ላይ ሊወጣ ያለ ነገር እንዳይወጣ በኢየሱስ ስም አሰርኩኝ ብሎ እንትና አይወሰድብሽም በላት አለኝ። አንተ የት ነው የምትሰራው? አንቺ የሚያስጨንቅሽ ጉዳይ ምንድነው? ድንገት በሚመስል ሁኔታ ደግሞ በታምራት እጆ ተከፈላለኝ። አሜን። ተከፈላለኝ። ተከፈላለኝ። እግዚአብሔር ትልቅ ነገር አድርገልኝ። የልጅነቴን የደከምኩበት አይወሰድብሽም ተብሎ ነው እዚህ ጋር የተነገረኝና እግዚአብሔር ክብሩን ይውሰድ። ትንሳኤ ሆኖልኛል። መንፈሳዊ ትንሳኤ፣ የበረከት ትንሳኤ። ጌታ ይባረክ፣ ክብሩን ጌታ ይውሰድ። አሜን። ሸተካ ይባላል። የመጣሁት ያው አዲስ ከተማ እግዚአብሔር የሰራልኝ አይመስለኝም ነበር። ይዛለ ስታገል ነበር ከጌታ ጋር። ነገሩ ግን ተሰርቶ ተቀምሞ ስገባ የሰርቲፊኬት የልደት አሉኝ። የልደቱን ወደ 10 ሰዓት ሄድኩ። ምንም ሳያንገራግሩ ሰጡኝ። እኔ ደግሞ ወዲያው እንጨርስ ብዬው ስለው እንደራለ። ሁለቱም ሮብ ደግሞ ተነሳንና የሞት ሰርቲፊኬት ተባለ። እሱ ተጨረሰ። እንደገና ደግሞ የሽማግ እንትን የምስክሮች ተባለ። እሱንም ወዲያውኑ ቤት ውስጥ ምስክሮችም ሳይሄዱ ምንም ሳይሄዱ ሁሉ ነገር ጌታ እንዳስቀመጠው በዛም ቢሆን ፊታቸውን ሳያጠቁሩ ምንም ሳይሉ የኔ ነገር ተጨረሰ ሳላፍር እና የዚህ የሚለጠፍ አለ የወራሽ ተብሎ በር ላይ የዛን ወረቀት እቺ ምታክል ሰጡኝ። እኛ ስንመጣ ያው ተጠራላችሁ ወይም ደግሞ ላተጠሩ ትችላላችሁ፣ ወረቀቱ ይለጠፋል ተባለ። ጌታ ስሙ ይባረክ። በደስታ አሁን ቅድም ስትሰብክ ምንም ሳያንገራግሩ ለምን እኔ ዛለት እዚህ ታንገራግሬ ነበረ። ምንድን ነበር ጉዳዩ ማሚ? የሆነ ብዙ ፋይሎች ምናምን እንደዚህ ኬዝ ነበር ይዘሽ የመጣሽ አይደል? አዎ እኔ በእርግጥ እኔ የለው ነበር። ለልጄ ነው የተወረሰው። የእናቴ ውርስ ነው፣ የቀበሌ ቤት ውርስ ነው እና የኔ ልጅ ደግሞ እዛው እንዳለው ወሰድኳት ቤሩት። እሷ እዛ ስትሆን ለወንድሟ ውክልነት ሰጠችው። እሱ ደግሞ አሁን አይምሮን ስቷል። እየሄደ በጠብጥ እንደሆነ ምን ይሆን ነገሩን ምን ላድርግ እያልኩ ራሴን በራሴን ስጨናነቅ እንዴ ይዤ ቢሄድስ ብዬ እዚህ ፓርኪን ነው ኦኬ ፓርትነር ፕሮግራም ወንድሞቼ እያሉኝ ነበር። ፓርትነር ፕሮግራም ላይ ነው ጌታ የተናገረሽ። አሜን። እሺ ምንም አልቆየም። እግዚአብሔር ወዲያው ነው። የኛ ቀልብ የኛ ልብ ይሰበራል እንጂ እንታገላለን እንጂ ከነብይ ጋራ እግዚአብሔር ገና እዚህ በመቆሜ ብቻ ነው ስራውን የጨረሰው። ስራውን የጨረሰው እግዚአብሔር ለኔ የደረሰ ለሁላችሁም ይድረስ። አሜን። በእውነት ነገር ነው። እኔ ልጄን ይዤ መጥቼ እዛ ጋር ተቀምጬ ነው የመጀመሪያው ጊዜ አብድ ነበረ። አንተ መተህ ስገባ አይቼሻለሁ። ወጣቶቹ ቆመው አንቺ በቃ ሰክረሻል ስትለኝ እኔ ለእግዚአብሔር ምን ጊዜም አላውቅም። ሰካራም ነሽ? አዎ ሰካራም ነኝ ለሱ። አሁን እግዚአብሔር ይመስገን ልጁም እንትን አለ። አይተኛም ነበር። ለሊት 8 ሰዓት ይወጣል፣ 6 ሰዓት ይወጣል። እከፍታለሁ፣ ዘጋለሁ። ጫት ይዞ ይመጣል፣ ሲጃራ ይለኛል። ሲጃራ 10 ገዝቼ አድራለሁ።
ግን ምስጋና ይግባው ጌታ ደርሶልኛል። ይሄንን ብዬ ጊዜም አልፈጀም። ጌታ ደርሶልኛል። ለኔ የደረሰ አምላክ እዚህ ታግዬ በመጨረሻውም ደግሞ ቆሜ ስራው ተሰርቷል። ግን እሱን ሳሰቃየው ነበር እግዚአብሔርና አገልጋይ እና ያ ነገር አረካውም ነበር። ግን እግዚአብሔር ትዕግስት ይኑራችሁ፣ ይደርሳል። ቃልም ሳይወጣ እዚህ ቤት ከገባችሁ ይደርሳል። እኔ ብዙ ነገር ደርሶ አይቼዋለሁ። ብር በጄ ላይ የለም፣ ምንም ነገር የለም። በእውነት ነገር ነው። ግን ምንድነው ሁሉ ነገር ሞልቶኛል። እዚህ ቤት ከረገጥኩ ያልደረስኩበት ቸርች የለም፣ ያልደረስኩበት ያረገጥኩበት ቸርች የለም። እኔ ለእግዚአብሔር ምንድነው ጊዜ አለህ አንተ አይመሽብህም ተተነሳህ ብዬ እያልኩ ነው ልቤን ማረካው። አሜን። በቃ ማሚ እንጸልያለን፣ ደግሞ መልካም ይሆናል። እሺ። ክብር ለኢየሱስ ይሁን። አንድ ውሃ ስጠኝ። ዘመንሽ ሳያልቅ የልጆችሽን ደስታ ያሳይሽ እግዚአብሔር። አሜን። አንተም ጥሰይ ጉልበትሽ ሳይደክም ያሳይሽ። አሜን። እኔ አስታውሳለሁ ያሁኑ የመጨረሻው ፓርትነር የቅዳሜ ሳምንት የነበረው የቅዳሜ ሳምንትና ጌታ ተናገራት። ለሌሎች ሰዎች እያገለገልኩኝ ምናምን እሷ እየሄደች መስሎኛል። ዶክመንቱን ተሸክማ ዞራ መጣ። መጨረሻ እንደገና ጠብቃኛለችና እንደው የእግዚአብሔር ነብይ ምናምን ማሚ አልጸለይኩልሽም? ጸልይ በቃ እኮ ጌታ አንዴ ከተናገረ ይበቃል አልኳት እና አልመሰላትም። እሷ ክብር ለኢየሱስ ይሁን እና ደስ እንዲላት እንደገና እጅ ጫንኩኝ። ከዛ ባርካኝ ሄደች። ምን ልላችሁ ፈልጌ መሰላችሁ? ጌታ ከተናገረ አንድ ቃል በቂ ነው። ሳይናገር መናገር እንጂ አደጋው ሲናገር ከተናገርን አንድ ቃል በቂ ነው። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይሄን ብቻ ሰማው። ኃይሌ ማን ነው አለ? የሚሰራው እግዚአብሔር ነው። ዛሬም በኢየሱስ ስም ተናገርኩኝ። ለልጅሽ ፈውስ ይሆን ዘንድ በናዝሬቱ ጌታ በኢየሱስ ስም በዚህ ውሃ ላይ ጸለይኩ። ያምላኬ የእግዚአብሔር እጅ ይገለጥበት፣ ተአምራት ይሆንለት። ፈጽሞ አይምሮን የቀየረ ክፉ በኢየሱስ ስም አስር ነው ይታሰር። ወደ አእምሮ መለስ ነው። ደግሞ ጌታ ሆይ ፈቃድ ቢሆን ወደዚህ ቤት ጠራ ነው። በኢየሱስ ስም ነፃ መውጣት ይሆንለት። ተፈጸመ። ይሄን ውሃው ሰጂ አጥጪው። አሜን። እኔ እናት አሜን። እሺ፣ ስሜ አለማዩ ለፌቦ ይባላለሁ። የመጣሁት ከገርጂ ነው። ይሁድ ቀን እዚህ ቤት በማፕ ነው የመጣሁት። እኔ ሰፈሩን ራሱ አላውቅም። ከዛ መጣሁ፣ እዚህ ቤት ገባሁ። እዛ ቁጭ ብዬ እያመለኩ ማመለክ ራሱ አልቻልኩም። መቆም ራሱ አልችልም። እግዚአብሔር የሚያውቀው ነገር ሰው ሲያመልክ እኔ ዝም ብዬ ነው እንደዚህ የምለው። ወገቤን ይዟል፣ እግሬን ይዟል፣ በቃ ሁሉ ሰውነቴን ይዟል። የእግዚአብሔር ሰው አወጥቶ ኮንስትራክሽን ስራ ነው የሚሰራው ብሎ አወጥቶ ጸለያ። ከዚህ ቤት ያ ነው ያለው ነገር ተፈውሳል ብሎ ሄደ። ያለው ነገር ምስጢር እናወራለን ብሎ ተፈውሳል ብሎ አለ። ከዚህ ቤት ሲወጣ እግዚአብሔር ምስክሬ ነው። ከዚህ ቤት ሲወጣ ይሄው ያመጣ ሰው እዚህ ቤት አለ። እኔን ማፓይዞ ማወጣ ሰው አለ። እግዚአብሔርን ነው የምልህ። ከዚህ ቤት ሲወጣ ነው ተሽሎኝ 1 ወር ከ15 ቀን ያልተኛሁትን እንቅልፍ አሁን ጠዋት 1 ሰዓት ነው ከእንቅልፍ የምነሳው። እግዚአብሔር ክብር ይሁን። አንደኛ ነገር የምታዳምጡ ነገር የሚፈልገው የገዛ ኢቴ ሞታ ለቅሶ አልሄድኩም። አንድ ወንድሜ እዚህ ጋር ምስክርነት አለ። እግዚአብሔርን ነው የምልህ። የኔ መንገድ ማለት 230 ኪሎ ሜትር ነው። የውሳና ልጅ ነኝ። ከዛ ይሄን ሁሉ እግዚአብሔር አሳልፎ ለዚህ አቁሞ ዛሬ ከሰው እኩል ሆኜ እንደዚህ አጨብጭቤ እንደዚህ መቆም ራሱ ለኔ ትልቅ ነገር ነው። ለሁሉ ነገር እኔ ያልገባበት ሐኪም ቤት የለም። ካዲስኮ ገብቻለሁ፣ አዲስ ህይወት ገብቻለሁ። ያልገባበት የለም። ነገር ግን ጮጋራ ባክቴሪያ ምናምን ብለው የሰጡት መድኃኒት ንጋ ያቢሳል። ነገር ግን እግዚአብሔር ቃል አንዴ ከወጣ ማንም ሰው በእግዚአብሔር ሆናችሁ እዚህን ቤት ከረገጣችሁ እግዚአብሔር ስራችሁን ይሰራል። እኔ 24 ሰዓት ለስራ የሚኖር ሰው ነኝ። እግዚአብሔርን እየጎደልኩበት መስመር ሊኖር ይችላል። ነገር ግን እግዚአብሔር ቃል አወጥቶ እግዚአብሔር ለዚህ እንዲቆም አደረገው። እግዚአብሔርን ሁላችሁም አመሰግን። እኔ እግዚአብሔርን አመሰግናለሁ። አሁን ሰው መንቀሳቀስ ማልችል ሰው ነኝ። እግዚአብሔርን አመሰግናለሁ። የእግዚአብሔር ባሪያው ራሱ እግዚአብሔር ከዚህ የበለጠ አደባባይ ያወጥቶ ከዚህ የበለጠ ነገር እንዲባርክ ለእግዚአብሔር ሰው ጋር እጅ አበርኩና እግዚአብሔር ይባርክ ይበሉ። እግዚአብሔር አደባባይ ያውጣ በሉ። አሜን። በቃ እኔ የምለው ነገር የለም። እግዚአብሔርን አመሰግናለሁ። የምንም ነገር ይሄን ሰሞን የሚበላው አበላል ራሱ ይለያል። ምግቡ 1 ወር ከምናምን ተለምኜ ነው እንደዚህ ሆኜ 1 ማንኪያ በልቼ ነው የሚያድረው። እግዚአብሔርን ነው የምልህ። ይኸው ልብስ ለብሼ ያደርኩ ሌሊት ሙሉ እያለቀስኩ ነው የሚያድረው። ይሁድ ማታ ሰኞ ማታ ትናንት ዛሬ ጠዋት ባለቤት አንቀሳቅሰ ነው ያነሳቸው። አልተነሳሁም። 2 ሰዓት ድረስ እንቅልፍ ላይ ነው አለው። እግዚአብሔር ይሄን ሰላም የሚሰጠው እግዚአብሔር ነው። እግዚአብሔርን አመሰግናለሁ። ፈውስ ይሁን። አሜን። ፈውስ ይጽናል። አሜን። በኢየሱስ ስም አሁን ደግሞ የሥራ በሮች ይከፈቱ። አሜን። በጌታ በኢየሱስ ስም እስካሁን የተቀመጥክባቸውን ወራቶች ሁሉ በካሳ አሜን። በኢየሱስ ስም በአዲስ በረከት አሜን። ባረክ ያለው አሜን። ሂድ ለዘላለም ተከናወን። አሜን።
እግዚአብሔር ይባረክ። ስሜ ትዕግስት ተፈራ እባላለሁ። የመጣሁት ከባህር ዳር ነው። የኔ ምስክርነት ምንድነው? ከዚህ በፊት በህዳር አካባቢ መጥቼ ነበረ። ከዛም በፊት መጥቻለሁ። በነገራችን ላይ እዚህ የትንሳኤው ኃይልና የትንሳኤው መንፈስ በኃይል ነው የሚሰራ። በእውነት እዚህ የእግዚአብሔር ህልውና የእግዚአብሔር መገኘት ባለበት መገኘት መባረክ ነው። እኔ በቃ በህልውናው ተባርካለሁ። በህልውናው ውስጥ ተገኝቻለሁ። እግዚአብሔር አግንቶኛል። በቃ አግንቶኛል። ተገኙ እናንተም በእውነት በዚህ ህልውና በዚህ ክብር በዚህ የህልውናው ደመና ውስጥ እግዚአብሔር ያገኛችሁ። አሜን። ለኔ ትንሳኤ ስለሆነልኝ ነው። ትንሳኤ ሆኖልኛልና ትንሳኤው መንፈስ የትንሳኤው ኃይል ያገኛችሁ በጸጋው። በእውነት ጸጋው የጸጋው ኃይል የጸጋው ትንሳኤ ታላቅ ጸጋ ነው በዚህ ያለና ተጠቀሙበት። እኔ እየተጠቀምኩበት ነው። እዚህ መጥቼ ስመጣ ማክሰኞ ቀን ነው እዚህ የመጣሁት ወደ አዲስ አበባ ማለት ነው። ወደ አዲስ አበባ ስመጣ በቃ አንድ የወሰንኩት ነገር ነበረ። ቤቴ ልሸጥ ለደላላ ነግሬ ሁሉን ነገር ጨርሼ ነበርና ያው ሲዘገይ መመጣበት ጉዳይ ስለነበረ መጣሁ። ልክ ማክሰኞ ቀን መጥቼ እዚህ ስገባ እዚህ ልገባ በር ላይ ሮብ ቀን ስደርስ ወደዚህ ገዢ መጥቶ ደላላ ቀብድ ሊያስገባልሽ ነበረ እና የት ነሽ? ቤት መጠናጣነሽ አሉ። ወይ እኔ እኮ ትናንትና አዲስ አበባ ገባሁ እና ወይ ነገ እመጣለሁ ቀብዱን አስገቡትና እገባለሁ በቃ ነገ እመለሳለሁ ስል ነብዩ እዚህ ጋር ሆኖ ያገለገለ ጅሽ ላይ ሊወጣ ያለ ነገር እንዳይወጣ በኢየሱስ ስም አሰርኩኝ ብሎ እንትና ልክ ደነገጥኩ። ምን ላድርግ እችላለሁ? አንደኛ ትልቅ የባንክ ዕዳ አለበት ብዙ ብር ያለበትና ምን ላድርግ ጌታ ሆይ ብዬ ደነገጥኩኝ ማለት ነው። አይወሰድብሽም በላት አለኝ ጌታ። አንተ የት ነው የምትሰራው? ባንክ ውስጥ። አንቺ የሚያስጨንቅሽ ጉዳይ ምንድነው? የባንክ ዕዳ። የባንክ ዕዳ ታይ በረከቷ ላይ የተቀመጥክ በሯ ላይ የተቀመጥክ በጌታ በኢየሱስ ስም ዛሬ ከዘመኗ ላይ መትቻለሁ። ከበረከቷ ላይ መትቻለሁ። ከደስታዋ ላይ መትቻለሁ። ባለዳ ያደረጋትን መትቻለሁ። መትቻለሁ። ድንገት በሚመስል ሁኔታ ደግሞ በታምራት እንደው ተከፈላለኝ። እኔ የሆነ ትልቅ መጋዘን ያለው ከዚህ ቤት የሚበልጥ መጋዘን ነገር ያለው ምንድነው? መጋዘን ነገር ያለው መጋዘን ነገር ትልቅ ነው ቤቱ። ቀኝሽን አንሺ። የሰጠኸኝን በይ። የሰጠኸኝን አሳልፈህ አትሰጥብኝም። እግዚአብሔር ሆይ በይ። እግዚአብሔር ሆይ የእነኛ ዘመናቶች ድካሜን ሁሉ ዛሬ ይቅር ስላልከኝ ምሕረት ስላረክልኝ አመሰግንሃለሁ። ጌታ መንፈስ ቅዱስ በደንብ ስሚኝ። እዳሽን እከፍላለሁ። አሜን። ታገለግኛለሽ። አሜን። ጎጃም ላይ ያለውን ዘንዶ ትረግጨዋለሽ። አሜን። ትጫሚዋለሽ። አሜን። እያከበርኩ አከብርሻለሁ። አሜን። ለብዙ ትውልድ ያለ እግዚአብሔር የማዳኔን እውነት ትመሰክሪያለሽ። አሜን። ሂጂ ተከናወኝ። ከዛ ያው ሄድኩኝ። ምን ለማድረግ ስራዬ በሙሉ እንትን ብሏል ወድቋል እና ምንም ማድረግ አልችል። እጅ ወዳፍ ራሴ የምሰራው ነገር ካልሆነ በጣም ስራው ትንሽ ክራውድድ ውስጥ አስገብቶኝ ነበር። ከዛ መጨረሻ ላይ እዚህ ከአዲስ አበባ ወደ ባህር ዳር እንደሄድኩኝ ከ15 ቀን በኋላ የባንክ ህግ ይዞታል። የህግ ክፍል ላይ ገብቷል ሁሉ ነገር። ባንኩ ጫራታ ሊያወጣ ሁሉ ጨርሷል። ያበቃ ነገር ነው አልቋል። ግን ምንም አማራጭ የለኝም። ይሄው ካንተ ጀለጥየዋለሁ አላየውም ያውልህ ብዬ በቃ የራሴን እጅ ወዳፍ ሌላ ስራ መፍጠር ገባሁ። ሰው ሌላ ነገር ይሄዳል ብዬ አንዳንድ ነገሮች የማልሰራው ነገር የለም ግን እሰራለሁ። በቃ መሞከር ወደዛ ሄዱ። ይሄ እግዚአብሔር ቤት ነው ራሱ ይታገል ብዬ ተውኩኝ ማለት ነው። ወር አልሞላም ደወሉና ለ3 ቀን እድል ጊዜ እንስጥ፣ እሺ ማራዘሚያ ትወስጃለሽ፣ 50 ሺህ ብር ፈጥነሽ አስገቢ፣ ዲሴምበር 29 ያልቃል አሉ። ያው በፈረንጆች ስለሆነ ባንኮቹ እንትን የሚሉት
ከዛ እሺ እኔ 5 ብር የለኝም በወቅቱ 5 ብር የለኝም 50 ብር ከፍሎም የለኝም እሺ ነው ያልኩኝ እሺ ከፍላለሁ አልኩኝ ከዛ ወደ ቸርች ሄድኩኝና መንበርከክ ገባሁ ጸለይኩ ጌታ ሆይ እንደዚህ ተብሎ ሰምታቸዋል አይደል ስለሰማሃቸው ምንም ችግር የለም ያው እንግዲህ ብሩን 50 ሺህ ብር አስገባብኝ ያንተ ስለሆነ አልኩት ምንም አማራጭ የለኝም እንግዲህ ወዴት ሄዳለሁ ለከዛ ሁለተኛው ቀን ላይ አሁንም ደግሜ እዛው ቸርች ላይ ሄድኩ አሁን አንድ ቀን ነው የቀረኝ መጨረሻው ከዛ ሲሄድ የእግዚአብሔር ሰው የተናገረኝ ቃል አሰላሰልኩና እንደዚህ ብለ በነቢይ ተናግረኸኛል በእግዚአብሔር ጌታ ሆይ አንተ ተናግረኸኛል ስለዚህ ቀኑ አንድ ቀን ቀረ ምንድነው የሚሻለው በየስል ታደወለልኝና ሄሎ አለኝ አቤት ትግስንሻው እኛ ማገዶ ቆጣቢ ምድጃ አመርታለሁ የገበሬዎች ላይ የሚከፋፈሉ ጎጆ ኢንዱስትሪስ ንሻለችና የምድጃ የሸክላ አይነት ነገሮችን በብዙ አይነት በተለያየ ዲዛይን እሰራለሁ ሬስቶራንት ላይ ትልልቅ ምድጃዎችንም እሰራለሁ ለማብሰያ እንደዛ አይነት ነገር ያ ሁሉ ነው ገበያው እንትን ያለና አስቸኳይ ፈልገንሽ ነበር ሲልህ ወጥቼ ባጃጅ ይዤ ሲሄድ እሺ ቶሎ በላሁን 500 ሺህ ብር ቀብድ አስገባና ስራው ልጀምርላ አልኩት ሰውየው ይዛን 100 ሺህ ብር አስገባልኝ ማለት ነው ከዛ ያመጡ እየሮጥኩ ሄድኩና ባንክ 50 ሺህ ብር አስገባው ከዛ ፕሮሰስ ማድረግ ክፍለ ከተማ ላይ ያሉ ፋይሎችን ለማስተሳሰር ያቺ 100 ሺህ ብር 100% አለቀች ማለት ነው ወደዛ እንዲነይ ሲባል ተመስገን ጌታ ሆይ እሺ ቀጣዩ የሰውየውን ስራ አልመሰራበት ሰውየውን ልቡን አራራልኝ ብር እንዲሰጠኝ አልኩ ከዛ እሺ ስለ 300 ሺህ ብር አስገባልኝ ከዛ እንደዛ ያልኩ ያ ምንድነው ህግ ክፍል ሊገባ ገብቶ የነበረው ነገር ወጥቶ እንደገና ወደ ራሱን የባንክ ባለሙያዎች አውቁታል ወደ ኋላ እንደገና ተመልሶ ወለዱ እንደገና ተሰብስቦ ወደ ዋና መጣና በቃ እንደገና ትጀምሪያለሽ ክፍያ አሉኝ እሺ እኔም 1.5 ሚሊዮን ብር ስራ ሰራውና 900 ሺህ ብር አገኘው ወለዱን ከፍዬ ወደ ስራው መስመር ውስጥ አስገባውት ማለት ነው እና እግዚአብሔር እንደተናገረ እጅሽ ላይ እንዳይወጣ ብሎ በኃይለኛው ቃል ነው በጣም እየተናገረኝ ነበርና ያን ቃል እግዚአብሔር ሰማው እግዚአብሔርም ሰማኝ ነገር የቀጠለ ትናንትና ኩድለት ደሞ እዚህ ጋር እግዚአብሔር ቃል ይሄ ነገር ከስሩ መነቀል አለበት ጌታ ሆይ እኔ ይሄንን እዳ በቃ አንሳልኝ አሁን በውዝፍ በሆነ ማስታገሻ አይሆንም እያሉ የተሟገቱ ነው የመጣሁት አይወሰድብሽም ሲለኝ እኔ ራሴ ደነገጥኩ እዚህ ጋር ድጋሜ አይወሰድብኝም የኔ የሆነው ነገር አይወሰድብኝም እግዚአብሔር ትልቅ ነገር አድርገልኝ የደከምኩበትን የልጅነቴን የደከምኩበት አይወሰድብሽም ተብሎ ነው እዚህ ጋር የተነገረኝና እግዚአብሔር ክብሩን ይውሰድ እኔ ከዚህ ቤት ከመጣው ብዙ ነገር ሆኖልኛል ትንሳኤ ሆኖልኛል መንፈሳዊ ትንሳኤ የበረከት ትንሳኤ ብዙ ትንሳኤ ቤተሰቦቼን ሁሉ እንዳገኘው መስክሬያለሁ እዚህ ከገባው በኋላ ቤተሰቦቼ ሁሉ በጌታ ብዙዎች ድነውልኛል ጌታ ይባረክ ክብሩን ጌታ ይውሰድ አሜን የሚገርም ነው የባንክ ጉዳይ ምን ያህል አስጨናቂ እንደሆነ የሚያቅሰው ያውቀዋል ወንድሜ ዘርሻውን እየነገረኝ ነበር የባንክ ባለሙያ ነው የአንድ ባንክ ማናጀር ነው እስቲ ማይክ ስጡት እየነገረኝ ነበር አሁን የሷ ጉዳይ የደረሰበት ቦታ ማለት ነው በፍጹም በገንዘብ መቀጠል የሚችል አይደለም በቃ ያለቀ ጉዳይ ነው ለካ ታውቃላችሁ ሰው ሲጨርስ ነው እግዚአብሔር የሚጀምረው አጠገብ ያለውን ንካውና አንተ ጨርስ እንጂ እግዚአብሔር ገና አልጀመረም በለው ይሄ ኬዝ እንደው በሰውኛ የሚቻል ጉዳይ ነው ምንድነው አሁን እያለች ያለችው እሷ ብድር ሲበላሽ ወይ መክፈል ሳንችል ስንቀር 3 ስቴፖችን ይሄዳል ፓስ ስፔሻል ሜንሽን ይልና ሰብ ስታንዳርድ ይገባል ከዛ ክፈይ ብለው ተጨቃጭቀው አልሆን ሲል ማለት ብድሩን ማራዘም አልቻልንም ምትከፍል አልመሰለንም ስለዚህ መሸጥ አለበት ብለው ሲያምኑ ወደ ህግ ክፍል ይሄዳል ወደ ህግ ክፍል ከሄደ በኋላ ድጋሚ ወደዚህ ወደ ማገገሚያ ክፍል ወይ ሪሃቢሊቴሽን ወደ ምንለው የሚመለሰው ብድሩ ሲከፈል
ይሄ ኖርማል አሰራር ነው፣ ጥብቅም አሰራር ነው። ባንኩ ግን ያደረገላት ምንድነው መክፈል ብቻ አይደለም ወለዱ ወደ ዋና ብድር ወስዶላታል፣ ካፒታላይዝ አድርጎላታል እና አስደናቂ በጣም አስደናቂ ኢየሱስ ጌታ ነው። በጌታዬ በኢየሱስ ደግሜ ባረኮሽ፣ እንደገና ባረኮሽ፣ ለበረከት ያደርገሽ። አሁን ስራሽ ይስፋ። አሜን። ያ ሰው በጭንቅሽ ሰዓት ፈልጎ ጠርቶ በርሽን አንኳኩቶ እንደመጣ እንደዛ ድጋሚ በሌላ ምስጋናና ምስክርነት እንገናኝ። የከተማውን በረከት ሁሉ አሳልፌ የሰጠሁሽ ምድር በረከቷን ትጥፋለሽ፣ ሰማይ በአንጻርሽ ይከፈል። ባረኩሽ ይኸው በኢየሱስ ስም። አሜን አሜን። ቀኙ ይደግፍሽ። አሜን። አልፎ መሄድ ይሁንልሽ። ሂጂ ተከናወኝ በኢየሱስ ስም። አሜን። ዋው። እሺ ስሜ እስራኤል ይታና ይባላለሁ። የመጣሁትም ከአዲስ አበባ ነው። እኔ የመጣሁት ዋና ጉዳይ እንኳን ደስ አላችሁ ለማለት ነው የመጣሁት። ለምን መሰላችሁ? ይሄን የመሰለ ልቡ ክፍት የሆነ ነቢይ እግዚአብሔር ስለሰጣችሁ ማለት ነው። እኛ ጌታ የደረሰልን ብዙ በትምህርት ካሪኩለም ማይረግ የተሰጠው ደርሶበት የጠፋበት ብዙ በሽታ ወንድሜ ታሞ ነበር። መንበሩ ይባላል፣ ከጅማ ነው። እግዚአብሔር ሰው እዚሁ ደውዬለት ለሲስተር ደውልላት ብዬ ሲስተር ደውላለት በቃ 1 ደቂቃ 2 ደቂቃ የማይሞላ ደውሎ ቃል አወጣ። በፒክቸር 1-2 ሰው ቢያይ ደስ ይለኛል። ነቢይ የነበረበትና ከጸሎት በኋላ ጸሎቱ ከ30 ደቂቃ በኋላ የሆነው ማለት ነው። በጣም የሚገርማችሁ ወንድሜ የታመመው ከውጪ ወደ ቤት እየተመለሰ ያለ መንገድ ላይ ወደቀ። ወድቆ ሰዎቹ ሲያነሱ ወደ ግል ሐኪም ቤት ወሰዱት። ከዛ ሐኪም ቤቱ ሲደርስ ልክ ሁሉም ነገር ቆሟል፣ ደሙ እየሰራ አይደለም፣ ልቡ እየሰራ አይደለም ተብሎ በጣም ደንግጦ በእጃችን ሌላ ጉዳይ ሌላ ፕሮሴስ ውስጥ እንዳይገባ ተብሎ ወደ ጅማ ሪፈራል ሆስፒታል የሚባለው በጣም ትልቅ ሆስፒታል ወሰዱት፣ በአምቡላንስ ማለት ነው። ያኔ እኔ እዚህ ነበርኩ። በስልክ ተነጋግረን ከኢቴ ጋር ከብራዘር ጋር ብዙ ተነጋግረን እኔ መሄድ ስለሚችል መስሪያ ቤት አስፈቅጄ ሰኞ ይለታ ሄድኩ። ሰኞ ይለታ ሄጄ 2 ሰዓት ሄጄ 3 ሰዓት ምናምን ደረስኩ። ከዛ እሱ ሲሄድ ተኝቷል። የተነገረኝ ይሄን ነገር ነበር፣ ሞቷል፣ ደሙም እየሰራ አይደለም፣ ከልብ ወደ ሰውነቱ ምረጫው ደም እየተሰማን ነው፣ ደም ስር እየሰራ አይደለም ተብሎ ሁሉም ነገር ቆሟል ተብሎ እዚህ ነው ያመጡት ብሎ ሚስቱ ነገረችን። ከዛ ዋል ነው 1 ቀን አደር ነው። ማክሰኞ ጠዋት ሰብ ስፔሻሊስት የሚባለው ይመጣል። እሱ የስፔሻሊስቶቹ አስተማሪ ነው። ብዙ ነገር 40 ደቂቃ ብቻ ነው የሚጠቀሙ። ለሱ እድል ተሰጠ። ጠዋት መጥቶ ይሄ ልጅ ምንም በሽታ የለውም፣ ከልብ ነፃ ነው፣ ምንም በሽታ የለውም ብሏል ተባለ። ልጁ ግን ሊሞት ነው ተብሎ የገባ ሰው ነው። ኦክሲጂን ተሰክቶበት በዚሁ ደግሞ ግሉኮስ እየወሰደ ላይ ያለው አይታቸዋል፣ ገመዶቹ ማለት ነው። ከዛ ሁሉም ነገር ግራ ገባን። እሱ በተናገረ ብዙ ነገር ያስደስተናል። ለምን ልብ ሲባል በጣም ሰው ያስደነግጣል። በጣም ከባድ ነገር ነው። ሰውም ይፈወሳል ተብሎ ስለማይታሰብ የልብ ጉዳይ በጣም ነው ሰው የሚያስደነግጠው ማለት ነው። ከዛ ምንድነው ተብሎ በቃ ተነጋገሩ። እነሱም ግራ ገባቸው። ማታ ወደ 11 ሰዓት አካባቢ ጭራሽ ወደ መጀመሪያው የነበረበት ቀን ሆነ። ሞተ፣ በቃ ኦልሬዲ ሞተ። መጡ። ሁሉም ነገር ሰው ይሮራጣል። የሚያውቀውም የማያውቀውም የሚያለቅሰውም ሁሉም ሰው ያለቅሳል። ዶክተሮቹን ስንጠራቸው ምንም አይሉም። ስፔሻሊስቶቹም ስንጠራው መጀመሪያ የወሰደው መድኃኒት ነው እንደዚህ የሚያደርገው የሚያንቀጠቅጠው እንደዚህ በቃ 4 ሰው ደግሞ አልጋ ላይ ይይዟል ሊሞት። በቃ የሚለው ቃሉ ምንድነው?
ወይኔ ልጆቼ አደራ ልጆቼ ነው የሚለው። ይሄ ነው በቃ ሰው ሊሞት ሲል እንደዚህ አይነት ቃል አይደለም የሚያወጣው። ልጆቼ አደራ አደራ እያለ ይናገራል። በቃ እኔ ወደ ራሴ ተመለስኩ። አሁን መረጋጋት ጀመርኩና ወጣው። ለምን ለሲስተር አልደውልም ብዬ ደወልኩላት። ከዛ እሷም ደወለች፣ ለነቢ ደወለች። ነቢም ስልክ አያነሳም ብላ ደወለችልኝ። ቴክስት አድርጌለታለሁ አለች። ነቢም ወዲያውኑ በቃ በዛች ደቂቃ ውስጥ ሁሉም ነገር ተሳካ። ነቢን ደወለልኝ። ከዛ አገናኘው። አሜን ብቻ ነው የምችለው። አሜን ብሎ ተቀበለ። አንድ ባለ 2 ሊትር ውሃ አጠገቡ ነበረ። አነሳን። እዛ አካባቢ የነበርነ ወደ 7 ሰው ምናምን እንሆናለን። ተንበርከክን፣ ሁሉም ጸለየን። ውሃውን ጠጣ፣ 2 አገሳ። ከዛ ቁጭ አለ። ሃሌሉያ ዋው ጂሰስ። እውነት ነው የሚላችሁ እኛ አሁን እዚህ ቆመን ስናወራ ብዙ ቀላል ነገር ነው የሚመስለው፣ ግን በዛ ሰዓት እኛ የነበርንበት ስሜት በጣም ከባድ ነበር። ሌሊት 10 ሰዓት ተንበርክኮ ይጸልያል። እኔ ቁጭ ብዬ ምንድን ነው አልኩት። አይ ውስጤ አመስግን ብሎኝ ነው። አሜን ዋው ዋው። እኔ በጣም በቃ በፊትም እዚህ ቤት ስለሚመጣ ብዙ ነገር አውቃለሁ፣ ብዙ ነገር ሆኖልናል። ይሄን ብቻ አይደለም፣ ወደ ሚዲያ አልወጣ ሌላ ወንድሜም ድኖ ነበር። ሃይላይቱ ልንገረው። ሃይላይቱ ቀጥል። እንደዚሁ እዚህ የሚኖረው ወንድማችን እዚሁ ፊት ለፊት እንደዚሁ ስቃይ ነበረ። በጣም ከባድ ስሜት ነበረ። የኩላሊቱ የግራ ኩላሊቱ ፌል አድርጎ ነበር። በቃ ይሄ ስራ አይሰራም፣ ምንም አይሰራም፣ ይውጣ ተብሎ ወደ ሰርጀሪ ሊገባ ነበር። እሱ ኦን ታይም እንትን አልነበረም፣ አማኝም አልነበረም። ፈጣሪ እንደ እናትም እንደ ሂትም አድርጎ የሰጠን ሂታችን በጣም ከኛ ጋር ትቸገራለች፣ በመንፈስም በስጋም ሁሉም ነገር እንትኑ ማለት ነው። እሷ ተንበርክካም ትጸላለች፣ ስትፈልግ ደግሞ ብዙ ነገር እያደረገች ትጸልያለች። ከዛ እሱ እዛ መንፈስ ውስጥ አይደለም የሚያምኑት። ምንድን ነው በሰርጀሪ ምናምን ቢወጣም ይውጣ የሚባለውን ነው። ኢኮኖሚካሊ ችግር የለበትም፣ እስከ ውጭ ሀገር ሄዶም እንትን ማድረግ ይችላል። እኛ ግን መንፈሳዊ ሰዎቹ ደግሞ የምንጨነቀው ስለሱ ነው። እና ከሷ ጋርም ስናወራ በቃ ይጸልይለት፣ የፈለገም ቢሆን ሞትም ቢሆን የእግዚአብሔር ሰዎች ሞትም ቢሆን ባክግራውንድን የሚያሳምረው እግዚአብሔር ነው። ይሄ ነው በቃ እኛ ምናምነው። ሰው ለማዳን ብቻ አይደለም የሚጸልየው፣ የእግዚአብሔር ፍቃድ ቢሆን ድብን ይበል። ለምን መሰላችሁ? እኛ ኮታችን ከጨረስን መሞት ነው። ሌላ እንትን ፕሮሴስ የለውም አይደል? በቃ ኮታችን ከጨረስን ቀናችን ከደረሰ መሞት ነው። ግን በሰይጣንና በአውሬ መንፈስ አሰራር እንዳንሞት ብቻ ነው በቃ እኛ አላማችን ማለት ነው። ቀናችን ሳይደርስ በመሀል መጥቶ እድሜያችን የሚቀጥፈውን ለማስወገድ ነው። እና ወንድሜ ከኔ ታናሽ ነው። ኦፕሬሽን ይደረግ ተብሎ በቃ እንደምን ማሳመነን እዚህ መጣ። እዛ ቁጭ ብለን ነበር እኔና እሱ። የዛን ቀን አንተም ነበር ካብረከው? እኔ ካጠገቤ እኮ ነው ነብይ እዚህ ሄድከው ካጠገቤ። ከዛ እዚህ ወጣ። እዚህ ተንበርክካችሁ ስትጸልዩ እኔ እዛ ቁጭ ብዬ እያለቀስኩ ነበር። በቃ የመንፈሱ ነገር በጣም እንትን ነው፣ ለሚገባ ነው ካልኩሌሽኑ የሚገባው ማለት ነው። ፈጣሪ አላሳፈረንም። ሃሌሉያ። ተጸለየለት። ነቢይም እንደምታዩት አዋራ አይልም ምንም አይልም፣ ከኛ ጋር ተንበርክኮ ሰዓቱን ጊዜውን መስዋዕት አድርጎ ጸለየለት። እግዚአብሔር አላሳፈረንም። የተጸለየለት ሮብ ነበር። የሱ መጨረሻ ሰርጀሪ ሐሙስ 11 ሰዓት ላይ ነበረ። ከዛ ሄደ ታየ። የመጨረሻ ስፔሻሊስቱ ወደ ሰርጀሪ ለማስገባት ምርመራ ሲደረግለት ይሄ እኮ ምንም የለው። ሃሌሉያ! እጅን ስጠኝ። ጠላት አለው ያለው ነገር ዛሬ የለም ተብሎ ተቀየረ። አለብሽ ያለው ነገር የለብሽም በሚል ተቀየረ። አለብህ የተባለው ነገር የለብም በሚባለው ተቀየረ። የሚገርማችሁ የተባለው ቃል
ባለቤቱ በጌታ አይደለችም። ብራዘር ለሷ ነው የደወለው ቀጥታ ምስራችን ለመናገር ማለት ነው። እሷ ደግሞ ለኔ ነው የደወለችው። ደስ ይላል። አሜን። ከዛ አምላካችሁ ሰምታችሁ ጸሎታችሁ ተሰምቷል አለችን። ጸሎታችሁ ተሰምቷል አለችን። በቃ ደስ አለኝ። ቫይብሬት አረገኝ። ከሷ ነው የሰማሁት። በጌታ አይደለችም። በጣም ደስ የሚል ቃል ነው። ፈጣሪ አላሳፈረንም። በቤታችን በጣም ትላልቅ ነገሮች ሰርቷል። እኔም በብዙ ነገር ሰርቶልኛል። በስራ ቦታ ብዙ ነገር አድርጎልኛል። ግን ዛሬ ሰዓት ስለማይበቃኝ ሌላ ቀን ቢያወራ ደስ ይለኛል እንጂ ብዙ ነገሮች አሉ። በስራዬ ቦታ የተቀየረልኝ የተደረገልኝ ብዙ ነገር በተጸለየለት ውሃ እኔ የተጸለየለት ያስቸገረኝ በጣም እኔ ስራ ቦታ በጣም ያስቸገረኝ ነገር ላይ እጄ በሳንታይዘር ዕቃ ይዤ ገብቼ ስራዬ ቦታ ጠብ አድርጌበት የተለወጠ ነገር አለ። አሜን ሃሌሉያ። የሰው አንደበት ያለቃዬ አንደበት ተቀይሯል። አይን ይዤ ገባው። ኮምፒውተሩና የሚቀመጠውበት ላይ ረጨው። በማግስቱ ሚቲንግ ላይ ማንኛውም ሰው እንደ እስራኤል እንደዚህ ኢሜል አድርጎ እንደዚህ ሪፖርቱን ካላቀረበ ይቀጣቸዋል አለ። የኔ ኢየሱስ ከዛ የ6 ወር ኬፒአይ አለ። ኬፒአይ የሚባለው አለ። የ6 ወር ግምገማ ላይ ለኔ አንደኛው ለአጠገቡ ያለው ሰው ነው 4 የሰጠው፣ ለኔ 3.8 ነው የሰጠኝ። እና በቃ በጣም እግዚአብሔር ካንተ ጋር መሆኑ ብዙ ነገር አይቻለሁ። እግዚአብሔር ይባርክ፣ እድሜ ይስጥ። ለኔ ሳይሆን ለእግዚአብሔር ቆማችሁ በእልልታ በጭብጨባ ብታመሰግኑልኝ ያኔም በስልክም ስሰማ መንፈስ ተመችቶኛል። ደስ ብለኸኝ ነበርና በስጋ እንደዚህ ባላቀህም በመንፈስ አይቼህ ነበር። የአምላካችን የእግዚአብሔር ስም ይባረክ። በትንቢት ምናምን ብዙ ሰው አልቀበልም። ለምን ያንተ መንፈስ እዚህ ቤት ሲመጣ ኮኔክት አደረገልኝ። ብዙ ጊዜ ነቢያቶቹ ሲጸልዩ የልጅ መንፈሱ ይገፋኛል ይላሉ። ለምን ቶሎ አልቀበልም? ቶሎ አልቀበልም። መርምሬ እንትን አድርጌ ነው የሚቀበለው እንጂ ቶሎ አልቀበልም። ያንተ ግን ብዙ ጊዜ እናወራለን፣ እናማቸዋለን ከሲስተር ጋር ቤት ኮኔክት አደረግልኝ። አሜን በኢየሱስ ስም አሜን ሃሌሉያ። ከላይ ነው እንግዲህ ምን ይባላል? ይኸው አሁን ለእናንተ ኮንፈርሜሽን ነው። ተሰማላችሁ ብያቸዋለሁ። አለመስማት አይችልም። በፊቱ ሞገስ አግኝቻለሁ። ክብር ለኢየሱስ ይሁን። በጣም የሚገርም ነው። አንድ ነገር ልጠይቅ ፈለግኩኝ። ካስታወስክ የዛን ቀን ለብራዘር ሲጸለይለት ጌታ የተናገረው ነገር ነበረ። ምን ታስታውሳለህ? ከባለቤቱ ጋር በተያያዘ ጌታ ተናግሮ ነበር። ምን ታስታውሳለህ? ቤቴ አይፈርስም ያ ብሏል እግዚአብሔር። እሱን ወደ ውስጡ አልገባም። ከዛ በጌታም እንዳልሆነች ጌታ ተናግሯል። ካልተሳሳትኩ ስሟ ተጠርቷል። ለማለት ፈልጌ መሰላችሁ። በቃ እግዚአብሔርን አክብሬው በቃ አመስግኘው ስላልጠገብኩ እኮ ነው። በጌታ አይደለችም፣ አታምንም። ወደ ቸርች እንዲመጣ ፍላጎቱ አይደለም። እሱም ደስተኛ ሆኖ አይደለም የመጣው። አያችሁ፣ የተጸለየው በእህቱ ስም በወንድምም በእኔም ስም አይደለም። የተጸለየው በኢየሱስ ስም ነው። ሃሌሉያ። እና የኢየሱስ ስም እሱ ላይ ሲጠራ በሽታው ብቻ አይደለም፣ ቤቱን ጭምር ነው የፈወሰው። አእምሮ ነው የፈወሰው እኮ እግዚአብሔር። ትቀልዳላችሁ እንዴ? ከዛ ምን አለች እሷ? እግዚአብሔር አእምሮዋን ቀይሮ አምላካችሁ አምላክ ነው ሰምቷቸው። ባይዘዌ እኛ አማኞች እኮ ስንኖር በልተን ለመሞት እኮ አይደለም።
ለሌላው በረከት ለመሆን ለመትረፍ ነው። በእኛ ላይ ያለው ጌታ ሲሰራ ማሳየት ነው፣ መግለጥ ነው። ልባርካችሁ። በእናንተ ላይ፣ በነገራችሁ ላይ፣ በዘመናችሁ ላይ እግዚአብሔር ይገለጥባችሁ፣ ለሌሎች በረከት ያደርጋችሁ። ደግሞ በኢየሱስ ስም እንጸልያለን። እህታችንንም ወንድማችንንም የሰማይ አምላክ እግዚአብሔር እንደ ሊዲያ ልባቸውን ከፍቶ አሜን። ይሄ የእውነት ብርሃን አሜን፣ የመስቀሉ ስራ አሜን፣ የትንሣኤው ኃይል ወደ ቤታቸው ይግባ፣ አሜን፣ ወደ ልባቸው ይግባ፣ አሜን። የትኛውንም ልማድ ከህይወታቸው ላይ አቋረጥ ነው ይቋረጥ፣ አሜን። የእግዚአብሔር መንፈስ ከዚህ ሰዓት ጀምሮ ይቆጣጠራቸው፣ አሜን፣ ይግዛቸው፣ አሜን። ወደ ቤቱ ወደ ፊቱ በኢየሱስ ስም ጠራናቸው፣ አሜን። ተፈጸመ፣ አሜን። ጂሰስ ኔም ዘመን ይባረክ፣ አሜን። ዘላለም ይባረክ፣ አሜን። ዛሬ ደግሞ በኢየሱስ ስምና ስልጣን ባንተ ላይ ያለቅነትን መንፈስ ጠርቻለሁ፣ አሜን። ያልጠበቅከው ስፍራ ይሰጥ፣ አሜን። ያልጠበቅከው ቦታ ይሰጥ፣ አሜን። እንደሌላ ሰው የሚያደርግ የአምላክ መንፈስ ባንተ ላይ በእጥፍ ይምጣ። ተፈጸመ። ጂሰስ። ትግስት እባላለሁ። ከቱሉ ዲንቱ ነው የመጣሁት። 15 ቀን እኔ በጣም ታምሜ ነበር። ቅድም ከጎኔ የነበረችዋ በጌታ ናትና ሆስፒታል ሆኜ በጣም የሆነ ነገር እንትን ሲለኝ ሚሚን ጥሩልኝና ትጸልይልኝ አልኳቸው። ከዛ እሷ ስትቆይብኝ ውሃ ላይ ፈሰስኩና በባጃጅ ወደ ቤት እየሄድኩኝ እሷ መንገድ ላይ ያገኘናት። እሷ ሄጄ አብጦ ነበረ፣ ጸለየችልኝ። እንቅልፍ አጥቼ ነበረ። ሰው ነበር ተሸክሞ ከኮንዶሚኒየም ያወረደኝ ማለት ነው። እሷ የጸለየችልኝ ሪፈር የተጻፍኩበት ሆስፒታል ሲሄድ መሐመድን ጥሩልኝ አልኳቸው። እነ ማዘርን ስትደውልላት ቸርች ነኝ አላት። አጸልይላት አለችው እናቴ ማለት ነው። አጸልየው ሃይላንድ ይዞልኝ መጣ። የዛን ቀን መሸበት። ጧት ሲመጣ እኔ ከመኝታ ቤት ሳሎን መሄድ አቅቶኝ ነበር። ከፍቶ ለራሱ ትንሽ ጠጣና ለእኔ ሰጠኝ። እንድታምልክ ነው። ጌታ ይባርክ። ሰጠኝ፣ ጠጣውኝ። ራጅ ተነሺ ተብዬ ነበር። ሌላም ህክምናዎች ተከታታይ ተብዬ ነበር። ሄድኩኝ አንድ የግል ሐኪም ቤት ሲሄድ አብሬው ነው የሄድኩት። ሲሄድ የለም ራጅ እዚህ እንትን ይጂ ቃሊቲ ይጂ አሉኝ። አልሄድም አልኩት። ውሃውን ከጠጣው በኋላ የሆነ ስሜት አለኝ ውስጤ ላይ ማላቀው ማለት ነው። ከዛ አልሄድም አልኩት። መጀመሪያ የታከምኩበት ሐኪም ቤት ዶክተሩ ጋር መሄድ ፈልጋለሁ አልኳቸው። ይሄው እሱ አለ። ይዞኝ ሄድን። ስንሄድ ዋናው ዶክተር እኔ ላይ ሊደውል እየፈለገ እኔ ገባውኝ እዛ ስገባ ትላንት ሪፈር ተብለሽ ነበር እንዴት ቆመሽ መጣሽ አለኝ። ለእናንተ ሳይሆን መነግረው ለእግዚአብሔር ነው። እኔ ግፊት የለብኝም አልኩት። ምግብ አልበላውም ነበር ለ2 ቀን ምናምን እንቅልፍ አልተኛም። ግማሽ ስንደርስ ሚሚ ራበኝ አልኳት። ይሄውት መመስከር ትችላለች። ከዛ ወይኔ ብለው ከቤት ተደውሎ እስኪመጣ አልቻልኩም። ጁስ አምጥተው ሸፍነው ሰጡኝ። ከዛ በኋላ ምግብ መብላት ጀመርኩኝ። ውሃውንም ከጠጣው በኋላ ያ ዶክተር በስተት ነው እዛ የተላክሹ፣ መላክ አልነበረብሽም፣ እዚህ ጋር ነበር ምን ጨርሰው አለኝ። እሺ ብዬ ምን ማድረግ አለብኝ ስለው ደሜን ሲለካ ደምሽ እንትን ነው ግፊት አለ፣ ግን ቧንቧሽ ጠቧል አለኝ። የደም ቧንቧሽ ጠቧል፣ ደምሽ ረክቷል አለኝ። ከዛ እኔ ድሮም ደሜ ወፍራም ነው ትክክል አይደለህም አልኩት። ስለው ሊሆን ይችላል ሙቅ ውሃና ሎሚ ጠጪ አለኝ። እሺ አልኩኝ። 10 ምናምን መርፌ ታዘዘልኝ። እየደበረኝ ነው። በተፈጥሮ የመድኃኒት ወስጄ ማላቅም ለመጀመሪያ ጊዜ ነው። መርፌውን የግድ ጨረስኩት። ከዛ ሲያዩኝ ደሜ አንዴ 120 ይሆናል 170 ይሆናል ምናምን በቃ እንትን ሲል መድኃኒቱን አቆምኩኝ በራሴ። ሳቆም አንተ ጋር መጥቼ ነበር የዛሬ ሳምንት ማለት ነው። ሮብ መጥተሽ ነበር? አዎ መጥቼ ነበር። ከዛ እዛች በር ላይ ሁሉንም ስትጸልይ ለእኔም ጸለይክልኝና እጄን ትንሽ ያመኛል ስለ ዘይት አረክልኝና ተፈወሽ አልከኝ። ትልቅ የምስራች አለሽ መቀበል ማትችው አልከኝ። አምኜ ሄድኩኝ። ከዛ ልክ እሱ ጋር ሄጄ ቤት ደርሼ ልመረመር ዝም ብዬ ደሜ ልለካ ስገባ 170 በ170 ሆነ። መድኃኒቱን በራሴ አቁሜ ማለት ነው ሲል ያው ማስረጃውም አለኝ ማለት ወረቀቷን ራሱ ነው ጽፎ ይሰጠኝ። ከዛ ኧረ እኔ መድኃኒቱንም አልወስድም ግን አንተ ካልከኝ ልውሰድ አልኩት። በኋላ እንትን ሊሆን ይችላል ሰውነትሽ ምናምን ፓራላይዝ ሊሆን ይችላል ሲለኝ ይሄ እጄና እግሬ ስለሚያብጥ ውስጤ ፈራ። ያው ደካማዎች አይደለንም ውስጤ ፈራ። እሺ ብዬ ሄጄ ጧት አንተ ጋር ስመጣ አልዋጥኩም። ማታ ደግሜ ዋጥኩኝ።
መልሼ እየተውኩኝ ምናምን ውስጤ እየፈራ እውጣለሁ። ግን እኔ ምንም የግፊት ስሜት የሚባል የለኝም አሁንም ቢሆን። መጀመሪያ ግን እግዚአብሔር ወደዚህ ወደ አንተ ደጃፍ ወደ እግዚአብሔር ለራሱ ሊያረገኝ ሲፈልግ በሽታ አወጀብኝ። አንተ ጋር መጥቼ ዛሬ ሳምንት ማህፀንሽ ላይ ስትለኝ እኔ በህይወቴ ፔሬድ 3 ቀን ነው ሴቶች የሚመጣባቸው። እኔ በኖርማል በእድሜ ማለት ነው 2 ቀን ነው የሚመጣብኝ። ሌሊቱንም ቆጥሮ 3 ቀን ነው የሚያደርገው። ግን በመሀል የሆነ ጊዜ ምልክት ዝም ብሎ ደም ፈሰሰኝ። የሆነ የፍርድ ቤት ጉዳይ አለኝ አንተ እንደተናገርከው ማለት ነው። እዚህ ሽመልስ ቢሮ ስገባ ከመሬት ተነስቶ ደም ፈሰሰኝ። ደነገጥኩና ወደ ቤት ገባሁ ጉዳይን ጨርሼ ማለት ነው። ከዛ በኋላ ዝም ብሎ ደም ይፈሰኛል፣ ይሄዳል፣ ይመጣል። ግን ሐኪምም አልታየውም፣ ላንተ ነው የታየክ። ከዛ በኋላ ኖርማል ነኝ አንተ እዚህ ጋር ከጸለይክልኝ በኋላ ማለት ነው። የለም ደምም አይፈሰኝም። ወደዚህ ወደ ጅማ ምናምን አጋሮ የሚባል ሀገር ምን ታውቂያለሽ? አገሬ ነው ጅማ። አገርሽ ነው? እኔ የምልሽ ስለ ተሽከርካሪ ነገር ምን ታውቂያለሽ? ማህበር አለኝ። ምን አለሽ? ድርጅት። ምን አይነት ድርጅት? የደረቅ ጭነት ማመላለሻ ማህበር። ጠላት ነገርሽን ሊያበላሽ በር ላይ ቆሞ እያየሁት ነው። እውነት ነው። ተከራካሪዎች ተነስተዋል። እውነት ነው። ላይ ባለው ቅባት ዛሬ በተንኳቸው። አንድ ሰው ይጩና ሰልፉ ተበተነ ይበለኝ። ባል ድገሙና ሰልፉ ተበተነ በሉኝስ። ይኸውልሽ በብዙ ስፍራ ሊያስለቅቁሽ ሞክረው፣ በብዙ ተመካክረው ሰነድ አዘጋጅተው መጥተዋል። እግዚአብሔር ግን ጣልቃ ገብቻለሁ ይለኝ። አሜን። ትዕግስት ማን ነች? ራሴ ነኝ። ወዴት ነው ያለው እግዚአብሔር እስከምትይ ድረስ? እውነት ነው። መቼ ነው የምትፈርደው እግዚአብሔር እስከምትይ ድረስ? እውነት ነው። በእኔ አቅም ይሄን ሁሉ አልችለውም እስከምትይ ድረስ? እውነት ነው። ለሰው የማይቻል ለእግዚአብሔር። አንቺ እኮ ጭራሽ ስፍራውን እንድትለቂ እኮ ነው የሚፈለገው። እውነት ነው። እንድትለቂ ስፍራውን ነይ ወደዚህ። ዳይ እሳት ይብላክ፣ እሳት ይብላክ፣ እሳት ይብላክ። አንተ ድግምት ግደላት፣ አጥፋት ተብሎ የተላከ እጆቻችሁን ዘርጎ፣ እጆቻችሁን ዘርጎ። ከሷ ላይ ሲመታ ከናንተም በረከት ላይ ይመታል። ከሷ ላይ ሲመታ ከናንተ ሰላም ላይ ይመታል። ከሷ ላይ ሲመታ ከናንተ ደስታ ላይ ይመታል። ልቀቃት፣ ልቀቃት፣ ልቀቃት በናዝሬቱ ጌታ በኢየሱስ ስም። ዳይ 1 2 ክብር ለአምላካችን ለእግዚአብሔር ይሁን። እሁድ ዕለት ነፃ ስትወጪ እንደዚህ ነፃ ወጣለሁ እፈወሳለሁ ብለሽ አስበሽ ነበር? አልነበረም። ስመጣ እህቴ በጣም ትታመማለችና ከኔ ጋር ብዙ ማስማማትም ላይ ያለው መንፈስ ይመስለኛል። እኔም ትንሽ ኃይለኛ ስለሆንኩኝ ለሷ ለማጸለይ ከባሏን ወደ ብቄ ፎቶ ይዤ መጣሁ። ለሷ እንድትናገር ነበር። እሷን ልታስፈታ ነው የመጣችው። ጌታ ግን ራሷን ፈታት። አሜን። ያው እንዳትስማሙ የሚያደርጋችሁ እኮ ጨለማው ነው። ተመተዋል። እሺ ደግሞ ለሷ ምን ጸልያለን? እሺ ማየ እግዚአብሔር ቢፈቅድ ደግሞ እንወርሳቸዋለን። አንቺ ተወርሰሻል እኮ አሁን በቃ ገቢውን ሽኩ አሁን ልብሽ ስላረፈ እግዚአብሔር ተናግሮ ስለፈጸመ ስለተፈወሽ ምናምን ነው ጌታን የምትቀበየው። እውነት የድንግል ማርያም ልጅ የናዝሬቱ ኢየሱስ አዳይ መሆኑ ገብቶሽ ነው? አዳይ መሆኑ ገብቶኝ ነው። አንተ ጋር ሳልመጣ በፊት እንድናገር ከፈቀድክልኝ ጅማ ፍርድ ቤት ጉዳይ ነበረኝና እንደ ተናገርከው ፋይል ቀያይሮ ተፈርዶብኝ ወይን ቤት ገብቼ ነበር 1 ዓመት ከ8 ወር ማለት ነው። ከዛ በኋላ አይዞሽ በቃ አይዞሽ ማይ አይዞሽ ጌታ መልካም። ወላ 7 ቀን ጠበቃዬ ጌታን በጣም የሚፈራ ጠበቃ ነው ያለኝ። በጣም ለእውነት የቆመ ጠበቃ አለኝ። በዚህ አጋጣሚ ይጸልይልኝ ብሎ መልእክት ልኮኛል። ከተቀበልከኝ ጠበቃሽ በደንብ ነው መጸልይለት ተገኝቶ ነው? አዎ ይጸልይልኝ ብሏል። እና እሱ ደነገጠ። የሚገባበት አጣ። የኔ ጉዳይ አያሳስርም፣ ፋይሉን እግዚአብሔር ስላየው ብቻ ነው ከወይን ቤት የወጣሁት።
ከዛ ደነገጠ። የሚገባበት አጣ። አጠገብ ያሉ ሰዎች ሁሉ ደነገጡ፣ ፖሊሶች ሁሉ ደነገጡ። ይሄ ነገር የሆነ ነገር ተሰርቷል ተባለ። እናቴም ከዚህ ተጠርታ ሄደች። ወይኔ ቤት ገባው። ይግባኝ ተጠየቀ። ይግባኝ ሲጠየቅ ዳኛው 3 ቀን አይቶት ነው ፋይሉን። እዚህ ውስጥ የሚያውቁ ሰዎች ሊኖሩ ይችላሉ። ይግባኝ ሲጠየቅ ባንዴ የዋስትና መብት አይጠበቅም። እሱ ቀን ከሌሊት ይጸልይልኝ ነበረ። እሷ ጎረቤቴም ትጸልይልኝ ነበረ። እኔ አምናለሁ በጣም ማለት ነው። ግን እግሬ ደፍሮ አይሄድም፣ የሰውን አፍ እፈራለሁ። እየገባችሁ ነው? እግሬ ደፍሮ አይሄድም፣ የሰውን አፍ እፈራለሁ። ኦርቶዶክስ ስለሆንኩኝ ማለት ነው። ወንድሜ በጌታ ነው፣ ታናሼ ብዙ ነገር አይቷል። እሱ ስለራሱ ያውራ እና ከወይን ቤት አርብ ቀን ዳኛው 11 ሰዓት ሳይሞላ አሁኑኑ 30 ሺህ ብር አስይዛችሁ ልጅ አስወጧት አለ። ፕላዝማ እምቢ ያለ ሰይጣን ስራ ሲሰራ ማለት ነው። ከዛ ጠበቃ ይለካ እየተሯሯጠ ከወንድሜ ብር አስልኮ እያስፈታኝ ነው። ከዛ ለእኔ ፕላዝማ ሲሰራ 10 ተኩል ላይ ፖሊሶች ይዘውኝ ሄዱ። ከዛ ዳኛው ኦሮምኛችም ሲለኝ አልችልም አልኩት። ለምን ትንቀጠቀጫለሽ አለኝ በፕላዝማ አይቶኝ። አይ እኔ ፍርድ ቤት ብቆምም ብዙም እንትን የለኝም ስለው ለቤተሰብ ለጠበቃሽ ነገር ያለው አሁኑኑ ትለቀቂያለሽ ተዘጋጅ አለኝ። 11 ሰዓት ተኩል ላይ ተፈታሁኝ። ለ10 ቀን ለ7 ቀን ቀጠረ። በሰባተኛው ቀን ገባሁኝ። ለእናንተ ሳይሆን ለመድኃኒዓለም ነው የምናገረው። 1 ሰዓት ከምናምን የፈጀ ክርክር ተከራከሩ። ጠበቃዬና የሰውየው አቃቢ ተከራከሩ። ዳኛው ለኔ እግዚአብሔር አቆመው እና እናንተ ያዛችሁትን ፋይል ነው ያዝኩት፣ እቺ ልጅ አሳስራትም ምንድነው እያደረጋችሁ ያላችሁት ብሎ ችሎት ላይ ጠረጴዛ እስከ መደብደብ ደርሶ ጠበቃው ነው ሳይሆን ዳኛው ነው የቆመልኝ ጠበቃ ሆኖ። እግዚአብሔር ከእናንተ ጋር ሲሆን እንዲህ ነው የሚሆነው። እንድትከራከሩ ዝም አይልም፣ የሚከራከርላችሁን አሳልፎ ይሰጣቸዋል። ሐሳቡ አሁን ግልጽ ነው። ስለዚህ የእግዚአብሔርን እጅ የጌታን እጅ አይቼዋለሁ። የያዘኝ ይዞኝ ነው የቆየሁት፣ አሁን ግን ወስኛለሁ እያለች ወስኛለሁ። ስለዚህ የእግዚአብሔርን እጅ አይተሻል። አሁን አንቺ ቀምሰሽ ነው የመጣሽው። ምናልባት ነገ ቅድም እንዳልሽው የሰዎች ነገር ሁኔታ ምናምን አልሰማም፣ ከዚህ በኋላ አልሰማም፣ ከህይወት አይበልጡ። እኛ አሁን እዚህ ቤት አንድ ሰው ጌታ በመቀበሉ የምናገኘው ኮሚሽን አለ። ግን እኛ ያየነውን እውነትን እንዲያዩ እኛ ያገኘነውን የዘላለም ህይወት እንዲያገኙ አይደለ መሻታችን። ስለዚህ እርግጠኛ ሆኜ እነግርሻለሁ፣ አንቺ ወደ ኋላ ካላፈገፈግሽ፣ ካልተመለሽ፣ በሁኔታ ካልተያሽ ይህ ሁሉ የሰማሽው የትንቢት ቃል በህይወትሽ ላይ ይፈጸማል። አይኖችሽን ጨፍኝና እጆችሽን አንሺ። እኔም ብለውን ከኔ በኋላ ትያለሽ። ጌታ ሆይ በይ። ጌታ ሆይ ዛሬ ስለሰጠኸኝ እድል አመሰግናለሁ። ከዛሬ ጀምሮ ኃጢአቴን፣ በደሌን፣ ጥፋቴን፣ ዓለምን፣ ሰይጣንን፣ ስራውን፣ የኔን ሐሳብ ሁሉ ክጃለሁ። ጌታ ኢየሱስ ሆይ ከዚህ ሰዓት ጀምሮ አንተ ጌታ እንደሆንክ በልቤ አምኜ በአፌ መስክሬያለሁ። ጌታ ኢየሱስ ሆይ ከዚህ ሰዓት ጀምሮ ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። ጌታ ሆይ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን። ደስ ያለው ጉባኤ እልልታ፣ ጭብጨባ፣ ክብር ለሚገባው ለታረደው በግ ለናዝሬቱ ኢየሱስ ይሆን። የሰማያት አባት እግዚአብሔር ሆይ በልጅ በኢየሱስ ስም ስለዚች ብላቴና አመሰግናለሁ። ባቴና አምላክ እግዚአብሔር ሆይ ዛሬ ለሷ የድል ቀን ነው፣ የአሸናፊነት ቀን ነው፣ የስኬት ቀን ነው። እናመሰግናለን። ደግሞ በልጅ በኢየሱስ ስም በሰው በሰይጣን የተያዘ የትኛውንም ሁኔታዋን አሁንም ስለምታስለቀቅ ፈውሷንም ስለምታጸና እናመሰግናለን። በኢየሱስ ስም አሜን። ተፈጸመ። እንኳን ደስ ያለሽ ቲጂዬ። እግዚአብሔር አምላክ አንቺ ጋር ይሁን። እንግዲህ እንደ ቤተ ክርስቲያን መሰረታዊ መጽሐፍ ቅዱስ ትምህርቶችን እናስተምርሻለን። ትጠመቂያለሽ፣ ታገለግያለሽ። ደስተኛ ነሽ? ደስተኛ ነኝ። አምልኮ አጠፊም ከዚህ በኋላ ኧረ አልጠፋም። ምን አባቱ ስራ ሰርተሽስ የት ደረሰ? የትም ብኩን። ደስ ያለው ሰው ከዚህ በላይ ወንጌላዊ ተረከብልኝና ታስረክበኛለህ። በቃ